እንደምን አደርክ ወዳጄ? እንደምን አደርሽ እህቴ? አይኖችን ስትገልጥ መጀመሪያ ያየኸው ነገር ምንድነው? የጣራውን ቆርቆሮ ወይስ በመስኮት በኩል የገባውን የፀሐይ ጨረር? እስኪ ለአንድ አፍታ ልብህን አዳምጠው። ዱብ ዱብ ይላል አይደል? ይህ ድምፅ ህይወት ነው። ይህ ድምፅ ተስፋ ነው። ዛሬ ልክ እንደ ትናንቱ ተራ ቀን አይደለም። ዛሬ አንተ እስትንፋስህን ይዘህ ዓለም ደግሞ ብርሃኗን ለግሳ የተገናኛችሁበት አዲስ ቀጠሮ ነው። ስንቶች ናቸው ይህንን ጠዋት ለማግኘት ተኝተው ያላደሩት? ስንቶች ናቸው ትናንት ማታ ነገ እንደዚህ አደርጋለሁ ብለው ቀድም እቅድ አውጥተው ዛሬ ግን አልጋቸው ባዶ የሆነው? አንተ ግን አለህ። አንቺ ግን አለሽ። ለምን ይመስልሃል? ምክንያቱ ገና ያልጨረስከው ዓላማ አለ። ፈጣሪ ባንተ ላይ ተስፋ አልቆረጠም። ስለዚህ አንተ በራስ ላይ ተስፋ ልትቆርጥ አይገባም። ከአልጋህ ከመውረድህ በፊት አምላኬ ሆይ ተመስገን በል። ስለ አልጋህ፣ ስለ ጣራው፣ ስለሚሰማህ ብርድም ሆነ ሙቀት አመስግን። ምክንያቱም ሊሰማህ የሚችለው በህይወት ስላለህ ብቻ ነው። ምስጋና የብልጽግና መጀመሪያ ነው። ስታመሰግን አይምሮህ እኔ ያለኝ ይበቃኛል፣ ነገር ግን ለተሻለ ነገር ዝግጁ ነኝ የሚል መልእክትን እየላክ መሆኑን አስታውስ። ባዶ እጅህን ብትሆን እንኳን አመስግን። ባዶ እጅ ማለት ገና ብዙ የሚቀበል እጅ ማለት ነው። ህመም ይኖርብህ አመስግን። ህመሙን አርፎ የመኖር ምልክት ነውና ምስጋና የንጋት ቁርስ ይሁን ወዳጄ። አሁን ከአልጋህ ውረድ፣ ወደ መስታወት ተመልከት። ማን ይታይሃል? ብዙ ሰዎች በመስታወት ራሳቸውን ሲያዩ የሚታያቸው ድክመታቸው፣ አርጅቻለሁ፣ ወፍሬያለሁ፣ ደክሜያለሁ፣ ገንዘብ የለኝም ይላሉ። ይህን ማለትን አቁም። በዚህ ጠዋት ለራሴ የምትነግረው ነገር የሙሉ ቀንህን ካርታ ይስለዋል። አንደበት መሪ ነው። መርከብ በትንሽ መሪ አማካኝነት ግዙፍ ውቅያኖስ እንደምታቋርጠው ሁሉ ህይወትን በምትናገረው ቃል አቅጣጫዋን ትቀይራለች። በሉ እስቲ አብረን እንበል ይህን ቃል። ዛሬ ታላቅ ቀን ነው። እኔ አሸናፊ ነኝ። የሚገጥመኝን ማንኛውም ፈተና የማለፍ አቅም ተሰጥቶኛል። በቃ ይህን ብለህ ቀንህን ጀምረው። ይህ እኮ ዝም ብሎ ቃላትን መደርደር አይደለም። ይህ እምነት ነው። ነገ የተሻለ ይሆናል ብሎ ማመን። የሞኞች ስራ አይደለም፣ የቅኖች የጀግኖች ስንቅ እንጂ። ገበሬው መሬቱን ሲያርስና ዘሩን ሲዘራ ዝናብ እንደሚዘንብና አዝመራ እንደሚሰበስብ እርግጠኛ ሆኖ አይደለም፣ ነገር ግን በተስፋ ነው። ያ ተስፋ በፀሐይና በጉልበት ስራ ሁሉ እንዲያልፍ ያደርገዋል። የሰው ልጅ ትልቁ ኃይል እምነት ነው። ነገር ግን ከዛሬ የተሻለ ነገ ከዛሬ የተሻለ እንደሚሆን ካላመንክ ዛሬ የመኖር ጉልበት ከየት ታመጣለህ? እምነት ማለት በጨለማ ውስጥ ሆኖ ብርሃንን ማየት ነው። አሁን ያለህበት ሁኔታ ከባድ ሊሆን ይችላል። ኪስህ ባዶ ሊሆን ይችላል። ነገር ግን ይህ ሁኔታ ጊዜያዊ እንጂ ማንነትህ እንደማይሆን እርግጠኛ ሆነህ እመን። አንድ ትልቅ ዩኒቨርሲቲ ውስጥ የተደረገ ጥናት እንደሚያሳየው ከሆነ ተማሪዎችን ለፈተና ከመቀመጣቸው በፊት ጎበዝ እንደሚሆኑና ማለፍ እንደሚችሉ ለራሳቸው እንዲነግሩ ሲደረግ ውጤታቸው በከፍተኛ ሁኔታ ጨመረ። ለምን? ምክንያቱም አይምሮህ የምትነግረውን ያምናል። ለራስህ ንጉስ እንደሆንክ ንገረው። እንደ ንጉስ ያስብልሃል። እንደ ደካማ እንደሆንክ ከነገርከው ደግሞ እንደ ባሪያ ያሳድርሃል። ምርጫው ያንተ ነው። እስኪ አንድ ጥያቄ ልጠይቅህ። አንድ ባንክ አለ እንበል። ይህ ባንክ በየቀኑ ጠዋት 86400 ብር በሂሳብህ ያስገባልሃል። ነገር ግን አንድ ህግ አለው። ይህ ህግ በዛው ቀን ካልተጠቀምክበት ያንን ገንዘብ ማታ ላይ ይቃጠላል። ወደ ሌላ ቀን ማስተላለፍም አትችልም። ምን ታደርጋለህ? እያንዳንዱን ሳንቲም አውጥተህ ትጠቀምበታለህ አይደል? ወዳጄ፣ ይህ ባንክ ጊዜ ይባላል። በየቀኑ ጠዋት ስትነሳ ፈጣሪ 86400 ሴኮንዶችን ይሰጥሃል። ማታ ሲሆን የተጠቀምክበትን ተጠቅመህበታል። ያባከንከው ግን ለዘላለም ጠፍቷል። የትናንት ጊዜ ዛሬ መጠቀም አትችልም። የነገህን ደግሞ ነገ መበደር አትችልም። ያለህ ዛሬ ብቻ ነው ወዳጄ። ብዙዎቻችን ጊዜያችንን እንዴት ነው እንደምናሳልፈው ራሳችን እናውቃለን። በማይጠቅሙ ወሬዎች፣ በሶሻል ሚዲያ ላይ የሌሎችን ህይወት በመመልከት በመቅናናት በመመኘት እናሳልፋለን። አስተውል። ይህ ቀን በታሪክ ውስጥ አንድ ጊዜ ብቻ ነው የሚከሰተው። ዛሬ አርብ ከሆነ የዚህ ዓመት የዚህ ወር አርብ ዳግም ሊመጣልህ አይችልም። ኑሮህ ልክ እንደ ቲያትር መድረክ ነው። መጋረጃ ተከፍቷል። መድረኩ ላይ ወጥተሃል። ተውኔቱ ህይወትህ እየሄደ ነው። ሰዎች እያዩህ ነው። ታዲያ እንዲሁ ቁመህ ጊዜህን ታባክናለህን? ወይስ የራስህን ምርጥ ታሪክ ትሰራለህ? አንዴ ነው የምትኖረው። ይህች አንዴ የምትለው ቃል ታስፈራለች፣ ነገር ግን ነፃ ታወጣለች። አንዴ ብቻ የምትኖር ከሆነ ለምን በሰዎች አሉባልታ ትጨነቃለህ? ለምን ህልምህን ለመጀመር ትፈራለህ? ለምን ይቅርታ ለመጠየቅ ታመነታለህ? ሞት መኖሩን ማወቅ ህይወትን ጣፋጭ ያደርገዋል። ዛሬ የመጨረሻ ቀን ቢሆን ኖሮ አሁን እያደረክ ያለውን ነገር ታደርግ ነበር?
መልስህ አይደለም ከሆነ ለውጥ ያስፈልግሃል። ከማይረባ ነገር ራስህን ጠብቅ። ዓላማህን የሚደግፍ ጓደኛ፣ ሰላምህን የሚነሳ ወሬ፣ እድገትህን የሚጎትት ልማድ ሁሉ ቆርጠህ ጣል። ጊዜህ ውድ ነው። አንተ ደግሞ የበለጠ ውድ ነህ። ወደ ስራ ስትሄድ ይህንን ነገር ወይም ስራህን ስትጀምር አንድ ነገር ብቻ አስታውስልኝ። ስራ ማለት ገንዘብ ማግኛ ብቻ አይደለም። ስራ ማለት ማንነትህ መገለጫ ነው። ነገር ግን ስራ ለህሊና እረፍት ሊሆን ይገባል። የሚሰጥህ ሊሆን ይገባል። በዓለም ላይ ትልቁ ትራስ ንጹህ ህሊና ነው ይባላል። በውሸት በብልጣብልጥነት ሰውን በመጉዳት የሚገኝ ሀብት ማታ ማታ እሾህ ሆኖ ይወጋሃል፣ እንቅልፍ ይነስሃል። አንድ ገበሬን ተመልከት። ዛሬ ቀኑን በሙሉ በፀሐይ ተቃጥሎ መሬቱን አርቶ አረሙን ነቅሎ ወደ ቤቱ ሲመለስና ሲገባ ይደክመዋል። ነገር ግን ራቱ ጣፋጭ ነው፣ እንቅልፉ የሰላም ነው። ምክንያቱም የሰራው በላቡ ነው። የሰው ሀቅ የለበትም። አንተም በምትሰራው ስራ ታማኝ ሁን። ጽዳት ሰራተኛ ከሆንክ ዓለም ላይ እንዳንተ አይነት አጽጅ እንደሌለ አድርገህ አጽዳ። አስተማሪ ከሆንክ የነገ ሀገር መሪዎች እየቀረጽክ እንደሆነ አስብ። ነጋዴ ከሆንክ በታማኝነት ለውጥህን አምጣ። ስራህን የምተነፍሰው አየር መሆኑን አስታውስ። ስትሰራ ድካም ይሰማህ። ያ ድካም ጣፋጭ ነው። ባዶ ሆኖ ከመዋል ሰርቶ መድከም ክብር መሆኑን መገንዘብ ያስፈልጋል። ስራ ፈትነት የአይምሮ ዝገት ነው። ስትሰራ አይምሮ ይሳላል፣ መንፈስህ ይነቃቃል። ስለዚህ ዛሬ ስትወጣ ምን አገኛለሁ ብለህ ብቻ አትውጣ። ምንም እሰጣለሁ ብለህ ውጣ እንጂ። ለዓለም እሴት ስትጨምር ዓለም በራሱ ደግሞ ዋጋህን ትከፍልሃለች። አሁን ዝግጁ ነህ ወይ ነው ጥያቄው። ይቺ ሰዓት፣ ይቺ ደቂቃ ያንተ ናት። ትናንት አልፏል፣ ነገ ገና ነው። ያለህ ግን አሁን ነው። በርህን ክፈት፣ አየሩን ሳበው። በውስጥ ያለውን አንበሳ ይነሳ፣ በውስጥ ያለው እሳት ይለኮስ። ማንም እንዲያስቆም አትፍቀድ። ችግሮቹ ይመጣሉ፣ ይምጡ። እነሱ የመጡት አንተን ሊያጠነክሩ እንጂ ሊገድሉ እንዳልሆኑ አስታውስ። ሰዎች ያወሩብሃል፣ ያውሩ። የሰዎች ወሬ አንተን ማንነት አይቀይረውም። አንተ የተፈጠርከው ለዓላማ ነው። አንተ የተፈጠርከው ለታላቅነት ነው። በልተነስ ወዳጄ፣ ፊትህን ታጠብ፣ ልብስህን ልበስ፣ በፈገግታ ውጣ። ለሚያገኝ ሰው ሁሉ ብርሃን ሁንለት። ዛሬህን አሸንፍ። ማታ በድል ለመመለስ ቃል ግባ። ምክንያቱም አንተ ትችላለህ። ይህ ያንተ ቀን ነው። መልካም ቀን በያላችሁበት ሁኔታ ሁሉ ይሁን። ይህን ጠቃሚ ቻናል ሰብስክራይብ አድርጋችሁ ቤተሰብ ሁኑ። በያላችሁበት የምድር ዳርቻ ሰላማችሁ ይብዛ።